በቴዲ አፍሮ ጉዳዮች ላይ ምንም አይነት ቪዲዮ ላለመስራት ወስኜ ነበር ወደ ሌሎች ጉዳይ ለማተኮር። ግን አሁን የሆነ ነገር እያለማመዱን ይመስለኛል። ትላንትናና ዛሬ በሰማችሁት ዜና መሰረት የቴዲ አፍሮ የቅርብ ሰዎች የሚባሉት ምክትል ማኔጀሩ ማህሌት ሰለሞንና በጣም የቅርብ ጓደኛ የሚባለው የሱፍ ያሲንን አስረዋቸዋል። ዋይ ማለት አሁን እነዚህ ሰዎች አንዱ የረጅም ዘመን የቴዲ አፍሮ የቅርብ ወዳጅና ጓደኛ ነው፣ ሁለተኛዋ ደግሞ ምክትል ማኔጀሩ ናት። እነዚህን ሰዎች ሲያስሩ የቴዲ አፍሮ ደጋፊዎች ሪአክሽን ምን ይመስላል የሚለውን ኤክስፐሪመንት ለመስራት ይመስለኛል። አሁን እነዚህ ሰዎች ታስረው ዝም ካልን ወይም ደግሞ የቴዲ አፍሮ አድናቂዎች፣ ደጋፊዎች፣ አጠቃላይ ድምጽ የሆናቸው የኢትዮጵያ ሕዝብ እነዚህ ሰዎች በመታሰራቸው ምንም አይነት ድምጽ የማያሰማና ዝም የሚል ከሆነ በኋላ ላይ ቴዲ አፍሮን እንደማያስሩት በምንም እርግጠኛ መሆን እንችላለን። ስለዚህ ቴዲ አፍሮ የህዝብን ቁስል የህዝብን ጩኸት ከፍ አድርጎ አስደምጧል። ምንም ጥያቄ የለውም። 8 ዓመት የሰሩትን ስራ በ8 ደቂቃ ትራክ አሳይቶናል። ህዝቡም ተቀብሎታል፣ ወዶታል። ስለዚህ አሁን ዳይሬክት ሄደን ይህን ሰውዬ ብናስር ከባድ ሱናሚ እንደሚነሳ ስለሚያውቁት አሁን ኤክስፐሪመንት እየሰሩ ነው። ቀድመን በዙሪያው ያሉትን አጥሩን ለምን አንነካም? በዙሪያው ያሉትን ሰዎች አስረን ለምንድን ነው የደጋፊዎችን ሪአክሽን የማናየው የሚል ኤክስፐሪመንት እየሰሩ ይመስለኛል። ቴዲ አፍሮን የምትወዱ የምታደንቁ ሰዎች ባላችሁ ነገር ሁሉ ለእነዚህ ሰዎች ድምጽ ልንሆንና ጩኸታችንን ልናሰማ ይገባል ብዬ አስባለሁ። ማለት እነሱ ራሱ ተጋጭቶባቸዋል። አልፈራንም፣ የአንድ ግለሰብ የአንድ አዝማሪ ጩኸት ምንም አያመጣም ብለው በየማህበራዊ ሚዲያው ይጽፋሉ፣ ይለጥፋሉ። በአንድ በኩል ደግሞ ፈርተው አጥሩን እየነቀነቁ ይገኛሉ። ጀግናችንን መጠበቅ የማንችል ከሆነ የምንከፍለው ዋጋ በጣም ከፍ እያለ ነው የሚሄደው። ስለዚህ ጀግናችንን እንጠብቅ።